አንዲት እዚህ አሜሪካን ሀገር የምትኖር ሀበሻዊት ወጣት ስራዬን እወደዋለሁ፣ በሱ ነው የምተዳደረው። ኦልሞስት አመት ሊሆነኝ ነው ስራውን ከጀመርኩኝ። አሁን ግን ላለመልቀቅ በጣም እየሞከርኩ ነው ስትል ሰማዋትኝና ላለመልቀቅ የምትሞክርበትን ምክንያት ስትናገር በጣም አዘንኩኝ። በእውነት በጣም ነው ያዘንኩት። ምክንያቷ ሀበሻ ቤት ዌትረስነት መስራት አብዛኛው የኛ ወንዶች የሚያዩበት አንግል ይለያል። እንደ ስራ አይቆጥሩት እና ከሚመጡት 80% ወንድነታቸውን መቆጣጠር ያቃታቸው ሴትነትሽን የሚፈልጉ ናቸው እና በጣም ነው የሚያስቸግሩት። እነሱ እንደፈለጉት ካልሆንሽ ኮምፕሌን ያደርጋሉ፣ ቲፕ አይሰጡም፣ ያመናጭቃሉ፣ ያንቋሽሻሉ። በጣም ብዙ ነገር እንግዲህ 80% ማለት በጣም ብዙ ነው። ፕሮፌሽናል ስራ ነው በነገራችን ላይ በጣም ፕሮፌሽናል ስራ ማለት ነው። ማወቅ ያለባችሁ ግን ሀበሻ ቤት የምትሰራ ወጣት ሴት ወረቀት የሌላት እዛ ቦታ ላይ እንዴት እንደተገኘች ብታስቡት ጥሩ ነው። አብዛኛዎቹ ወይ በስኮላርሺፕ ወይ በቫኬሽን መጥተው የቀሩ ናቸው። እንደናንተ በቦርደር አምልጠው ተንከባለው የመጡ ወይም በዲቪ ሎተሪ የመጡ አይደሉም። ካንተ 10 እጥፍ የምትበልጥ የተማረች በደና ቤተሰብ ያደገች ጨዋ ያሳደጋት ልጅ ነች። ኦኬ፣ ጊዜ ነው ያለያያችሁ። በጣም ተማራ ነው ስትናገር የነበረውና ላለመልቀቅ እየሞከረች ነው። ሄሎ እየሞከርኩ ነው። ባለቤት አልነገረችም። ያለው ሳትከፍ ሁለተኛውን መጥቷል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው።